አረ ጋይስ ከዚህ ፎቅ ልዝለል ወይስ ፕሮሰስ ልጀምር? እያየሁት አራቱ ሊበላው እኮ ነው። እሺ አንድ ቁጥር ጻፉ ዝለል የምትሉ፣ ሁለት ቁጥር ደግሞ ፕሮሰስ ጀምር በሉ። ቢያንስ ወያላው ላይ ከመቋጠር የጎዳና ይፍጣር ማፍጠር ዋጤ ልትሰላይ ነበር እኮ ወያላ ማኑ አስነከተ ፈርስታ ፋውቃ ሆነ ምን የዋጤ ነው አባቴ እኔ ላፈጥር ነው ከቻልኩት እናሳ ዋጤ ነኝ እንዴ ስለሚቻል ጀማው መልካም አፍጥር ወያላው አልሰማህም አባቴ እኔ ታውን በኋላ ቋጣራው አላባክንም ይመቻች። እቺ ማይንስፊልድ ታውን የምትባል ቡድንን ገቢ ማሰባሰቢያ ካጫወትናት በኋላ የተማርናቸው አንዳንድ ነገሮች ልንገራችሁ። ጥሩ ነገሮች መጥፎ መጀመሪያ ስኬሊ ለምን እንዳልተጫወተ ልንገራችሁ። ጄሱስ ለምን ተስፋ እንዳስቆረጠ ልንገራችሁ። ገባችሁ አይደል? ከዛ በአጠቃላይ ደግሞ ሁለት ያበደ ጎል አገባን፣ ገቢ ማሰባሰቢያ ነው። ሳልመን ምናምን የምትባለው ፈላ ደግሞ ችግር የለውም እድል ይሰጣታል። መጀመሪያ ስኬሊ ለምን እንዳልተጫወተ ከዊጋንና ከፖርትስማውት ሁለቱም ጨዋታ ጋር ቢጫ በማግኘቱ ዛሬ መጫወት የሚችልበትን አንድ እድል ፕሪሚየር ሊግ ላይ አርቴታ አይሰማውም። አንድ እድል አባከነው ማለት ነው። ሚድፊልድ ላይ ራሱ የማየት እድል ነበር። ጄሱስ ደግሞ ማለት ነው አያችሁታ ከነዚህ ቧንቧ ሰራተኞች ጋር ራሱ ምንም አይነት ለውጥ መፍጠር ማይችል ተጫዋች። ይሄኔ እኮ 3-0 እየመረናቸው አርቴታ ቀይሮ ቢገባ ኖሮ ፕራይም አር9 ይሆንልን ነበር። 3-0 ስንፈልገው የለም ገባ አይደል? ስንፈልገው የለም። ሰመር ላይ ዋንጫ ታነሻለሽ ትስሚዋለሽ፣ ከዛላ ሀቢቢ ወደ ሳውዲ ትላካለሽ ማለት ነው፣ ወይ ወደ ብራዚል አይመለከተንም ወዴት እንደምትሄጂ። ሌላኛው ደግሞ ማለት ነው በአራት ግንባር እየተዋጋን ነው አይደል? ኖርማል እኮ ነው። በቃ ዋና ማሸነፉ ነው። የሚሸነፍም አለ ከነዚህ አይነት ቡድን ጋር ገባ፣ ከውድድር የሚወጣ አለ። እኛ በ11ዱንም ተጫዋች ቀይረን የሆነ ነገር ዲፕ የሆነ ፎርም ማይቀንስ ከመሰለ ጨለለና ማለት ነው እንጂ ጎሎቹ እኮ ጽድት ያሉ፣ በረኛው ይችላል፣ ለቧንቧ ሰራተኛ ይችላል። ግን እንደዛም ቢሆን ጽድት ያሉ ጎሎች ነው ያገባ ነው። ስለዛ ቻምፒየንስ ሊግ 16 ውስጥ ፕሪሚየር ሊግ አንደኛ፣ ካራባው ካፕ ፋይናል፣ ኤፍኤ ካፕ ኳርተር ፋይናል 8 ውስጥ ይላል። we are the gunners ሸንፈናል። ግን እንደዚህ አይነት ውድድሮች አንዳንዴ ከምርም ማለት ነው ያስጠሏቸዋል። ለማንኛውም ማንስፊልድን 2-1 አሸንፈን ወደ ሩብ ፍጻሜ በኤፍኤ ካፑ ተቀላቅለናል። በዚህ ጨዋታ ላይ ያየናቸውን 5 ነጥቦች አነሳላችኋል። የመጀመሪያው ነጥብ ማክስ ዶማን በ16 ዓመቱ እንግዲህ ለክለባችን በኤፍኤ ካፕ የተሳተፈ ወጣቱ ተጫዋች ሆኗል። እንግዲህ ሂስትሪ ሜከር ፐርፎርማንስም አኳያ ልጁ በቃ በጣም ነው የሚችለው። በጣም አውትስታንዲንግ የሆነ ተጫዋች ነው ጋይስ። ትንሽ ፊዚካሊቲውን መስራት አለበት። ፊዚካሊ ራሱን ቢውልድ ካረገ ኳስ አይቀማም፣ ማንንም አይቀማውም። በቃ በጣም ክህሎቱ በጣም ማክሲመም ሌቭል የደረሰ ተጫዋች ነው። ሁለተኛው ነጥብ እንግዲህ ክለባችን አርሰናል በውድድር አመቱ በሁሉም ውድድሮች 100ኛ ጎሉን አስቆጥሯል። ኖኒ ማዱዌኬ ያስቆጠረው ጎል 100ኛ ጎል ሲሆን ኤብሪሼ ኢዜ ደግሞ በክለባችን ዘንድሮ በሁሉም ውድድር 101ኛ ጎል አስቆጥሯል። ኖኒ ማዱዌኬ በዚህ ኤፍኤ ካፕ ውድድር በጣም ዲሰንት ነው። የሚገርም ቁጥራዊ መረጃ አለው። በ3 ጨዋታ 2 ጎልና 2 አሲስት አለው። ለማንኛውም ኖኒ ዛሬም የሚገርም ጎል አስቆጥሯል። ዋቴ ጎል። ነጥብ 3 አርሰናል ማለት ነው አውሮፓ ላይ ካሉ ቡድኖች ውስጥ ምርጡን ስኳድ ዴፕዝ የያዘው ነው ብዬ ለመናገር እንግዲህ መድፈር እችላለሁ። ክለባችን አርሰናል ዛሬ እንግዲህ በእንግሊዝ ታሪክ አንድ ታሪክ በራሱ በስሙ ጽፏል። ይህም ምንድነው? 2 የ16 ዓመት ተጫዋቾችን በአንድ ጨዋታ ላይ ቋሚ አድርጎ የገባ የመጀመሪያው ቡድን ነው። ስለዚህ ማርሊ ሳልሞን እና ማክስ ዶማን ታሪካዊ ተጫዋቾች ናቸው። ማርሊ ሳልሞን ባይዘው ጋይስ ትንሽ ፊዚካሏን ካስተካከለች እንዲሁም ደግሞ ውሳኔዎቿን ካስተካከለች እጅግ በጣም ምርጥ ተከላካይ እንደሆነች ከኳስ ጋር በጣም ምቾት የሚሰማ ተከላካይ እንደሆነች ታስተውቃለች። የመጀመሪያው ጎል የተቆጠረብን በሱ ስተት ነው። ስተቱን ኔክስት ታይም ያስተካክላል ብዬ አስባለሁ። በተለያዩ ጊዜዎች ክለባችን እየተተቸ ነው፣ ግን ያንን ሁላ ትችት ወደ ኋላ አርጎ ክለባችን አርሰናል እንደምትመለከቱት በፕሪሚየር ሊግ አንደኛነቱ ላይ ቀጥሏል። እንዲሁም ማክሰኞ ዕለት በቻምፒየንስ ሊግ ራውንድ ኦፍ 60 ከባየር ሊቨርኩሰን ጋር ይጫወታል። የካራባው ፍጻሜ ያለብን እንዲሁም ደግሞ በኤፍኤ ካፑ ሩብ ፍጻሜን ተቀላቅለናል። ይህን ነገር ስነግራችሁ ቅድም አርሰናል 102 ጎል ደርሷል ብዬ ነግሬያችሁ ነበረ። 102 ጎል ከዛ በላይ ያስቆጠሩ ቡድኖች ባይዘው አውሮፓ ላይ 2 ናቸው፣ ባየር ሙኒክ እና ዘ ቤስት አታኪንግ ተጫዋቾች አሉበት የተባለው ባርሴሎና ነው። ባርሴሎና 110 ጎል ያስቆጠረው የሚገርማችሁ ነገር ቤተሰብ በጣም ማክሲመም የደረሰው እንትና ነው ሙኒክ ነው 128 ጎል። የመጨረሻውና አምስተኛው ነጥብ ይሄ ውድድር አንዳንዴ ቢቀር ይሻላል ያልኩበት ምክንያት ደግሞ ይሄ ነው። ወሳኝ ተጫዋቾች የሚባሉ ልጆች ናቸው ሁለቱም። ሊያንድሮ ትሮሳርድም ካላፊዮሪ እንግዲህ ጨዋታውን መጨረስ አቅቷቸው በጉዳት ተቀይረው ወጥተዋል። አይ ቲንክ ትሮሳርድ ምናልባት ለጥንቃቄ ሊሆን ይችላል ብዬ አስባለሁ። ካላፊዮሪ ግን አይመስልም የሆነ
ወይ ሃምስትሪንግ ወይ የሆነ ኖክ ነገር ነው የሚመስለው። ብቻ ለዚህ ነው አንዳንዴ ከእንደዚህ አይነት ውድድሮች መሰናበት በቃ ስኳድህን በደንብ ይዘህ የምትቆይበት። አሁን ማክሰኞ ቻምፒዮንስ ሊግ አለ እና ማጣት የሌለብን ተጫዋቾቻችን አሁን ላይ ማጣት የሌለብን ሰዓት ነው ብዬ አስባለሁ። ከአርሰናል 2 ማንስፊልድ 1 የተረዳናቸው 5 ነገሮች። የመጀመሪያው እንግዲህ ቲኔጀሮቻችን አይተናል። ማክስ ዳውማን አሁንም ወደ ቡድናችን ከተመለሰች በኋላ የፈርስት ቲም ፕሌየር እንደምትመስል ግልጽ የሆነ ጨዋታን ያሳለፈችው። ድሪብሎቿ ምናምን በጣም ነው ደስ የሚሉት። የሆኑ ቻንሶችን ፈጥራ ነበር፣ ማስቆጠር አልቻለችም እንጂ ማርሊ ሳልመንም ያቺ ጥፋት እስከሚያጠፋበት ሰዓት ጥሩ ነበር። እግር ኳስ ላይ ደግሞ እድገታቸው ላይ የሚያጋጥም ነገር ነው። አርሰናል ቬንገር ምን ይሉ ነበር መሰላችሁ? ቲኔጀሮችን ስታስገቡ የምትወስዱትን ሪስክ የሆነ ነገር እንደሚያጠፉ አምናችሁ ነው። ብቻ ኖርማል ቆንጆ ፐርፎርማንስ። ሁለተኛ የተረዳ ነው። እኔ ስለ ጋብሪኤል ሄሱስ ማወራው ነገር አጥቻለሁ። ማን ለዚህ የአርሰናል ቡድን አሁን ላይ ባለንበት ማለት ነው ባላችሁ አቋም በሰጡት ነገር ናን አይደለም ግን ከማይመጥኑ ወይ ደግሞ ጥሩ እያረጉ አይደለም ምን ነገር ኮንትሪቢዩት እያረጉልን አይደለም ብዬ ከማሳውጮች ውስጥ አንዱ እየሆነ ነው። ያ ደግሞ እኔን ያስከፋኛል ማለት እና የዛሬው ጨዋታ ላይም ጭራሽ ምንም ነገር ፕሮቫይድ አላረገም። ደቂቃዎች እንዲሰጡት ማድረግ ያለበትን ነገር አላረገም ብዬ ነው ማስበው። እዚህ ጨዋታ ላይ ጨራሽ ነበረ ብዬ ራሱ አላስብም። ሶስተኛ የተረዳ ነው የተጫዋቾቻችን የመጎዳት ነገር እንግዲህ አሁንም ቀጥሏል። ትሮሳርድ ፈርስት ሃፍ ላይ ተጎዳ፣ ካላፊዮሪ ሰከንድ ሃፍ ላይ ተጎዳ። ስፔሻሊ ካላፊዮሪ የዚህ ዓመት የመጀመሪያው ሃፍ በጣም ጥሩ ፓርታችን የነበረው የሊጉ የካላፊዮሪ ምርጥ መሆን ነበር። ያን ቦታ የሚያዝ በስርዓት የማስከበር ነገር ነበር። ከዛ በኋላ ግን ጉዳቶች የተደራረቡበት ሲመጣ በጣም እየተቸገርን እናገኘ ስፔሻሊ ማጥቃት ላይ ምናምን ነገር። ዛሬም እንግዲህ በጉዳት ወጥቷል። ቀላል ጉዳቱን ከባድ ጉዳቱን ቆይተን ነው የምናውቀው፣ ግን በጣም ደስ የማይል ሳይት ነው። ትሮሳርድም እንደዛው በማርቲኔሊ ጨዋታዎችን መጫወት አለብን ማለት ነው ምንም አይነት ተቀያሪ እዛ ጋር ሳይኖረን። ያ ደግሞ ማየት የምንፈልገው ነገር አይደለም ሁላችንም እና ያም አሳሳቢ ነገር ነው። አራተኛ የተረዳ ነው ዛሬም ከቤንቾቻችን ተርፈናል። ያ ከጉድ ነው ያጣን ዛሬ አስባችሁ 30 ደቂቃ ጭማሪ እንጫወት ምናምን ነገር ይመቸው። ኤዜ ዛስ መገርም ጎል ነው ዛሬ ደግሞ ያስቆጠረው። ቡም ነው ያደረገው። ኤዜና ስፔስ ሲጀመር ከተገናኙ ሁሉ ጊዜ ጎል አለ። አምስተኛ የተረዳ ነው። ግስጋሴያችንን ቀጥለን እንግዲህ ወደ ሩብ ፍጻሜው አልፈናል። ይሄ ደግሞ ለኛ ክለብ በጣም ቆንጆ ነው። አሁንም አራቱም ዋንጫ ውስጥ እንገኛለን። አራቱንም ዋንጫ የበላት ፌቨራይቶችም እኛ አርሰናሎች ነን። ፎሎ ኮፒ ሼር ያደረጋችሁ ይመቻል። አርሰናል 2 ማንስፊልድ 1 የተጫዋቾች ሬቲንግ ማለት ነው። ዛሬ ቀለል አድርገን ነው ያሸነፍናቸው ማለት ነው። አሪፍ ጨዋታ ተጫውተዋል እነሱ። እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያደረጋችሁ ጀምሩ። ፎሎ ማታደርጉ ሰዎች ፎሎ አድርጉ። ማን ኬፓ ከኬፓ ነው የምንጀምረው። ምን አይነት ጎል ነው የገባ? በእጅ ውስጥ እኮ ነው ኳሱ ያለፈው። ማን አረተው ዲ ማንስፊልድ ሊግ 1 ተጫዋቾች ያገቡባል። ግን አሪፍ ጨዋታ ነው። ክሮሶች ምናምን እየቀላለብሽ ነበር፣ ግን 7 ከ10 ነው የምሰጠው ማለት ነው። ከዛ ካላፊዮሪ ጋር እንሄዳለን። ማን ካላፊዮሪ የሆነ ሰዓት ሲወርቅ የሚጎዳ መስሎኝ በቃ እኔ ላለቅስ ነበር። ማን ይሄን ያለ ጉልበታቸውን ራሱ መጠቀም አልነበረባቸውም ተጫዋቾቹ። ምን ሆነው ነው ዛሬ ማሸነፍ ነበረባቸው። የምሬ ነው። ካላፊዮሪ 7 ከ10 ማለት ነው። ከዛ በኋላ ደግሞ ሞስኬራ ጋር እንሄዳለን። ማን ሞስኬራ በጣም ነው ያናደድከኝ በእውነት። ያ ልጅ እንዴት ነው ያለፈ? ስሙን ራሱ አላውቀውም እኮ ሜቢ ሾፕ ኪፐር ነው የሚሆነው ሰውየው። እንዴት ያልፋል? እንደዛ አልፎ የሚያምር ጎል ያገባባል። ማን በጣም ነው ያናደድከኝ። 5 ከ10 ማለት ነው። ከዛ በኋላ ሳልመን ጋር እንሄዳለን። ይሄ ልጅ አሁን ወጣት ነው ገና የመጀመሪያ ጌሙ ነው ቋሚ ሆኖ የገባበት ምናምን ነገር። ኖርማል ጌም ነው የተጫወተው። ያው አንድ ስህተት ነበራት። ያው 5.5 እንሰጠዋለን ማለት ነው። ከዛ ወደ መሀል እንሄዳለን። ማርቲኔሊ ጋር እንሄዳለን ማለት ነው። ማርቲኔሊ ብዙ ጨዋታውን መግደል የምችልባቸውን አጋጣሚዎች እያገኘ ነበር። እስከ መጨረሻው ሰዓት ድረስ መጠቀም አልቻልክም ማለት ነው። 7 ከ10 እንሰጠ። ሃቨርትዝ ጋር እንሄዳለን። ሃቨርትዝ ኖርማል ጨዋታ ነው የተጫወተው። ምንም ነገር እያደረገ አልነበረም። ያን ያህል ኖርማል ጨዋታ ነው የተጫወተው። ኳስ ሰጡት ምናምን ነገር እየተቀበለ ተርን ለማድረግ የሞከረ ኖርማል ጨዋታ ነው የተጫወተው ማለት ነው። 6.5 እንሰጠዋለን ማለት ነው። ከዛ በኋላ ኖርጋርድ ጋር እንሄዳለን። ማን ኖርጋርድ በጣም ያበደ ጨዋታ። ይሄ ሰውዬ ብዙ ጊዜ ቤንች የተደረገ አይመስልም። የምሬ ነው። ተቀይሮ ምናምን ሲገባም አሪፍ ነው የሚጫወተው። ጭራሽ ደግሞ እንደዚህ ቀላላል ጨዋታዎች ላይ አሪፍ የበለጠ ይጫወታል ማለት ነው። ዛሬ ለኤዜ እሱን አሲስት ያደረገለት በጣም ያበደ ጨዋታ ተመችቶኛል ማለት ነው። 8 ከ10 ከዛ በኋላ ደግሞ ማዱዌኬ ጋር እንሄዳለን። ማን ማዱዌኬ ምን አይነት ጌም ነው? ማን ኦፍ ዘ ማች የኔ ማን ኦፍ ዘ ማች ማዱዌኬ ነው ዛሬ በጣም ጽድት ያለ ማለት ነው። ከዛ ምን አይነት ጎል ነው ያገባው? አንተ በጣም ነው የምትችለው። 9 ከ10 እንሰጣለን ማለት ነው። ከዛ በኋላ ትሮሳርድ ጋር እንሄዳለን። ማን ትሮሳርድ ትንሽ ራስን ማሻሻል አለብህ። ለምንድን ነው የተጎዳው? ለምንድን ነው የተጎዳኸው? እኔ እኮ ሙሉ ጨዋታ ላይ ነበር የተቀመጥኩት። ተጎዳህ? ምን ሆነ ነው? 6 ከ10 እንኳን ግን ሙሉ ጉዳት ያለው አይመስለኝም ማለት ነው። ከዛ ማክስ ዳውመን ጋር እንሄዳለን። ዳውመን ማግባት ነበረብህ። ሙሉ ቲሙ እየመገበ ነበር እኮ ሙሉ ቲሙ። አይኖ ህፃን ልጅ ነህ ምናምን። የ16 ዓመት ልጅ ልክ እንደዚህ ነው ሊጮት የሚችለው። እንዳያማል አይደለም። ገባችኋ? በቃ ሲመግቡ ማግባት ነበረብህ። ማን ዳውመን ያው ብዙም እንትን ማድረግ 7 ከ10 ነው የምሰጥህ። ከዛ ጄሱስ ጋር እንሄዳለን። ማን ጄሱስ? በስመ አብ ወወልድ። ምን እያደረገ ነበር? ጨዋታ ውስጥ ነበረ። ምንድነው እያደረገ የነበረው ጄሱስ? ኧረ በስ አንተ ማንስፊልድ ምናምን ናቸው። ኧረ በእናትህ 6 ከ10 በል። ከዛ ቤንች ጋር እንሄዳለን ማለት ነው። ኤዜ ተቀይሮ ገባ። ሻርፕ ቡም
አለቀ ጨዋታው። በቃ ኤዜ ገደላቸው ማለት ነው። 8-10 በጣም ያበደ ጨዋታ። ከዛ ሂንካፔ ጋር እንሄዳለን። ማን ሂንካፔ እንደ ቀልድ ምርጡ ተከላካያችን ሊሆን ነው መሰለኝ። ምን አይነት ጨዋታ ነው የሰውዬ የሚጮተው? ማን ትሮሳርድ ተጎዳ፣ ገባ፣ ወደ ባክፎር ተመለስን። ሙሉ ጨዋታውን ብቻውን ነበር ሲጮት የነበረው። ሙሉ ሴንተር ባኩን ረጋ አድርጎት ማለት በጣም ያበደ ጨዋታ ሂንካፔ 9-10። ክለባችን ወደ 8 ውስጥ መግባቱን አረጋግጧል። እንደጠበቅነው ቀላል ጨዋታ አልነበረም። በጣም ከባድ ጨዋታ ነበረ። ቢሆንም ግን ክለባችን 2-1 በሆነ ውጤት ማሸነፍ ችሏል። አዳዲስ ፈራሚዎቹ ኤብሬቺ ኤዜና ኖኒ ማዱኬ ጎሎቹን ማስቆጠር ችለዋል። በዛሬው ጨዋታ ላይ ማክስ ዶማን በደንብ ጎል ይገባዋል ብዬ አስባለሁ። በጣም ጥሩ እንቅስቃሴ አድርጓል። ከአንድም 2-3 ቻንስ አግኝቶ ነበር፣ ነገር ግን መጠቀም አልቻለም። ግን ኦቨርኦል እንቅስቃሴው በጣም ደስ ይል ነበረ። ሁለቱ ብራዚላዊያን ጋብሪኤል ማርቲኔሊ እና ጋብሪኤል ሱስ በዛሬው ጨዋታ ላይ ምንም አይነት ነገር ሳያደርጉ ነው ጨዋታው የተጠናቀቀው ማለት ይቻላል። እንደውም ጋብሪኤል ማርቲኔሊ ወደ ኋላ እየተመለሰ ሲከላከል ምናምን ነበር፣ ነገር ግን ጋብሪኤል ሱስ በዛሬው ጨዋታ ላይ በጣም ከብዶት ነበረ። እንደዚህ አይነት ጨዋታ ላይ ራሱን ማሳየት ነበረበት፣ ነገር ግን እድሉ ሊጠቀም አልቻለም። እንዲሁም ክሪስቲያን ሞስኬራ አንዳንድ ቦታ ላይ ወሳኝ ሆኖ አግኝተናል፣ ነገር ግን ብዙ ኳስ ሲሳሳት እየተመለከት ነው ነበረ። ማርሊ ሳልመን ለመጀመሪያ ጎል ተጠያቂ ቢሆንም ክሪስቲያን ሞስኬራ ኳሱን ማዳን የሚችልበት እድል ነበር ብዬ አስባለሁ። ዛሬው ጨዋታ ላይ ሁለት ተጫዋቾቻችንን በጉዳት ምክንያት ያጣንበት ጨዋታ ነበረ። ሪካርዶ ካላፊሪ እና ሊያንድሮ ትሮሳርድ በጉዳት ምክንያት ተቀይረው ወጥቷል። ምናልባትም ወደ በኋላ በሁለቱ ዙሪያ የሚወጡ አዳዲስ መረጃዎች ካሉ ይዤላችሁ መጣ ይሆናል። ግን በጥር የዝውውር መስኮት ከስቶክ ሲቲ ያስፈረምነው ጄደን ዲክሰንም በዛሬው ጨዋታ ላይ መሳተፍ ችሏል። ጥሩ እንቅስቃሴ አድርጓል ማለት ይቻላል። አጠቃላይ ክለባችን እንግዲህ ወደ 8 ውስጥ መግባቱን አረጋግጧል። እናንተስ ጨዋታው እንዴት ተገኛችሁት? ሀሳባችሁን ኮሜንት